አማርኛው ቢጠፋስ ምን ያህል እንዲህ ትዕግስት ቢኖራቸው እኔ አሁን አልታገስም። እኔ አሁን ማኪ ከጠየቅሽ ማለት ነው የርቀት ፍቅር ካለ ማለት ነው 80 ጊዜ አንገብግቤው ከተዳሪ ነው የምፋታው። ማናት ምንድናት የቴር ኬት ወጣክ ስልክን አሳየኝ ሽንት ቤት ሲገባ ካካሲ ምን ሲሉ ነው ፌስ ታይም ነው ጉዴ እናቴ ፌስ ታይም እንደዚህ አላምነውም። ሁሉን ነገር በቪዲዮ ኮል የምናወራው እንዴት ግን ቻልሽው? እንዴት አመንሽ? እኔ አልችልም ውዴ፣ እኔ አልችልም። እኔ እግዚአብሔርን አልችልም። ቆይ እንደ ጋይስ ከጭንቅላቴ እንዳይላቀቅ ወይ ኮንግራ በሏት እስኪ። ኮንግራ ማርያምን እንኳን ደስ ያለሽ በሏት እስኪ። አትቃጠሉ አበሾች፣ ሰው ሲደሰት ወድሻለሁ። እኔ ዶነት ሰው ሲደሰት አትቃጠል። በነገራችን ላይ አንቺ በጓሳይሽ የሆነ ነገር ትዝ አለኝ። ምን አይነት ሻሽ ነው? ሊያሳብደኝ ነው ጋይስ። አልታሰር አለ። እንዴት ነው ታዲያ የሚላጠፈው? ነበረኝ እኮ ማሰሪያ ቤት እንደሄደ ስሙኝ። እስኪ እዚህ ውስጥ ቢሆን በቃሽ። ከተላቀቀ የሚላቀቅ ምን አባቱ በጓ ሳይሽ ውይ የልጅቷን ጨረስኩ እንዴ። ኮንግራ ብያለሁ። በጓ ሳይሽ የሆነ ነገር ትዝ አለኝ። ስሚማ ማለት ነው። በነገራችን ላይ አንዳንዴ ቲክቶክ ላይ ዝም ሲል ደስ አይልም። ላይክ ወከባ ምናምን ደስ ይላል። ግን ማለት ነው ደስ የሚለው ግን የሆነ አሁን ለምሳሌ እኔ ቤታዬ ማለት ነው ቁርበት ብሎ አንዱ ሰው ሲሰድበኝ ማን ነው ቁርበት? እሷ ናት አንቺ የሚል መካች ያስፈልጋል። ግን ሁሉም ቁርበት ምላቄ ሁሉም ቁርበት ሀጂ እየፈለገች ነው። ምን ነው እቃው ተነቀለ እንዴ? ሀጂ ውዶች ተነቀለ እንዴ ማለት ለምረ የሚፈልገኝ ካለ ነገር ስራ አታውቁም ማለት ደሞችን ቆርጣችሁ ሰው ነው አጣሉኝ አላችሁ ወይ መከራዬ። ለእንቅስቃሴ ሰዓት የሌላችሁ ለጤነኛ ምግብ ለመብላት ሰዓት የሌላችሁ እኔ ለመስጠት ትመጣላችሁ። 11 ሰው ይዛችሁ ምናችሁ ሲደብሉ ምናችሁ ይከተለው ሰው ጋይስንታቲቱ እኔ እኮ ግን እኮ ማርያምን መናገር አልፈልግም። ከሰው ጋር ግን ተደራረቡ እኮ በዙብኝ እኮ ጋይስ። በዚህ ስል ግማሹ በጓደኛው በእህቱ ጓደኛ የሚቀራ ግማሹ ጋይስ እግዚአብሔር ምስክሬ ነው። በዙ እኮ እኔ እኮ አለማበዴ በዚህ ማህበረሰብ አለማበዴ ህይወቴን አለማጥፋቴ እኮ ነው የሚገርመኝ። ወንዱ ስል ሴቷ ስል የሴት ወንዴ ስል ለበድቅዲቋ ስል ወሸላ ያንጠለጠለ ወሸላ የለውም ስል ሙሙ ያለው የተከማመሩ እኮ በዙ እኮ እግዚአብሔር እንዴት ሲሰልቻቸዋል። ግን እኔ እንደምበልጣቸው አውቃለሁ። ፍቅራቸው አለቀ እንዲ ወዶቼ። እኔ ምለው ቴትዬ ለምን ግን እንደዛ ሮጠክ እኔን ምቀኛና ክፉ እንዳልከኝ ገናው ጌሙ ሳልቅ ምን ነው ደግሞ ብዙ ግርግር አለ ሰሞኑ። ለምን አትቆመም? ማስቆም ሚዲያውናችን እንዴ እኔ ለማስጠላት ይበቃሽ አትበሉ ይልብላበት ሚዲያውን እኔ ለማስጠላት እንደተሯሯጥኩ አሁንስ ደግሞ አታስቆምም እንዴ? ሰሞኑን ከሆነች ነገር አለ። እስኪ ገባ ብለን እናስቆመው። ምን ነው ዝም አልክበት? አትሄድበት በቃ አድርጉልኝ። ከዛ በኋላ እስኪ እኔው መጨረሻ ምን እንደሚሆን እነዚህ ከላይ ያሉትኝ የጠንቋይ አርሚ መሳስ እንዴ ጠንቋይ ስልት እዛ ላይ ቤሩቷ አንቺ ብለሽ አማራ መሆን እንደ አማራ ነኝ አልሽ። እሱ ሳያንስ ጭራሽ መራቤቴ ገባሽ። መራቤቴ ጭራሽ አማራ እዛው ራስሽን ጥንቁልናሽና ድግምትናሽን እዛው ያዢ። መብትሽ ነው። ስተነቁ ይለሽ ለምን አይደለም ጥቁር በሬ ነጭ በሬ ለቅልቃሽ ከነ ጥቁረቱ ለምን ጠንቋይ ቤት አትካድሚም? እኛ ምን አገባል? ጭራሽ ብለሽ ባለፈው ኦሮሞ ነኝ ብለሽ በኦሮሞነቷ ተነካይ ብለሽ የኦሮሞ ልጆችን እንትናስ አሁን ደግሞ በአማራ ልታገዳዲ የመጣሽ አንቺ የጥቁር ሰይጣን ምን ብዬ ልስደባት ከጠንቋይ ጋር? ወይኔ ነገ ፓራላይዝ እንዳልሆን ጋይዝ ነገ ፓራላይዝ እንዳልሆን ፈራሁኝ። ነገ ፓራላይዝ
እንዳሉ ነግሬ እንጂ ከዚህ ጠንቋይ ጋር ተጨቃጭቄ ግማሹን አልጋ ላይ ታሸኛለሽ እንዴ? ምን ጉድ ጨራሽ ብለሽ አማራ ራስሽን እዛ ቻይ። እኛ አማራ እንዳንቺ አይነት ሰው አናውቅም። ከየትም ትመጡና ትጠነቁላላችሁ፣ አማራ ላይ ትወጠፋላችሁ፣ ትፈነጋግራላችሁ፣ አማራ ላይ ትወጠፋላችሁ፣ ታፈነድዳላችሁ፣ አማራ ላይ ትወጠፋላችሁ። እኛ እንደዚህ አይነት ሰው አለ። ጭራሽ ደግሞ መራ ቤት የገባችሁ አንቺ ብለሽ ማርያምን የአማራ ልጆች በዚህ ጉዳይ አማራ ናት ብላችሁ የምትደግፉ ካላችሁ አፈር ያስበላችሁ። እናንተንም ራሱ ወራዶች ናችሁ እንዴ! አንደኛ አማራን ነው እያሰደበች ያለችው። ከአማራ መጣ ያለችው ለምንድን ነው? አማራ ጠንቋይ እንዲባል ምናምን ነው ፍላጎቷ። ለምን ዘር ውስጥ ገባች? በግል ነው የተጣላችሁ፣ በግል ትጨርስ። በግል የሚደግፋት ካለ መብት ነው። እኔ አንድ ቀን ሴትዮዋን ተናግሬያት አላውቅም። በግሏ ቢደግፋት ይደግፋት፣ ስትፈልግ ለማንም አንበሳ እንደፈለገች መሆን ትችላለች። አማራን ግን ተፋች፣ እዛ ራስሽን ቻይ። ለምን ካካሽን በፌስታል ይዘሽ ጠንቋዩ ጋር አትሰግጅለትም? እኛ ምን አገባን? ለምን የደም ኮረፊያ አንቀፍቅፋሽ እዛ ጠንቋዩ ጋር ሄደሽ ድፍት ብለሽ እግሩን አታጥቢለትም? ለምን የእግሩን እጣቢ አጠልጭም? እኛ ምን አገባን እንዴ? የፈረደበት አማራ ላይ መታ ትወሸቃለች እንዴ? ባለፈው ኦሮሞ ላይ ስትል እኔ ምን ብዬ ተናግሬ ነበር? እሷ ራሷን ትቻለ። ይሄ በኦሮሞ በምናምን እንዳውም ቢገባችሁ እኮ እያሰደበቻችሁ ነው፣ እያስሞገሰቻችሁ አይደለም። በእንደዚህ ነገር የታወቀችን ይዛንቺ የኦሮሞ ጥላቻ አለብሽ ምናምን ብላችሁ ተናገራችሁ። ዞራ ደግሞ አሁን አማራ ላይ ተሰነቀረች። እቺ ቂንጠረሹል ቆሻሻ ራስሽን ቻይ። ኦሮሞንም ተፋች፣ አማራንም ተፋች። ራስሽን ችለሽ አረሽን እዛ በትሽን ግድግዳ ላይ እየለቀለቅሽ ጥንቁልናሽን አካሂጂ። እኔማ በስመ አብ የሚይዘኝም ነገር የለ። በስመ አብ ቤት ተያይዞሽ ወይኔ በለፈለፈው በአፌ ጠፉ ነገር ደግሞ እናቴ ተኮልታ ትፌ እንዳልመጣ እንደው ቲክቶክ ላይ ጨርሰን ጥላሁን ከጠንቋይ ጋር ልጣላ ጋይስ። ቲክቶክ ላይ ጨርሼ ከህዝቡ ጋር ጨርሰን ተጣልተን አልቀን አሁን ደግሞ ከጠንቋይ ጋር ልጣላ። በቃ ነገ ስገባ አበበበበበበበበ እያልኩ መጣል እንዳለ በጠዋት ስታይ ቤታ ጤና ይስጥነ ደጋ እያልኩ ነው የምመጣው። እችማ ተጠመቁልብኝ። እችማ አርዋን እየለቀለቀኝ ነው ግርግዳ ላይ እንደዚህ። ወይኔ ዘንድሮ ወይኔ ጉድ አታርፊ። እውነትህን ነው እኮ ከራማው ይዝችማ ከዳሚ በጣም መጥፎ ነገር ነው። እናቴ ትሙት ቤታይ ኖ ጋይስ። እኔ ብላችሁ እስከ ዛሬ ሰምታችሁ ታውቃላችሁ? ገነት የምትባለውን ሴትዮ እኔ ተናግሬያት አላውቅም። አባቴ ይሙትን እኔ ምንም እዛው ራሷን ትቻል ተናግሬያት አላውቅም። ለምን ተነቆለች እንዴት ተነቆለችም ብያት አላውቅም። ግን አማራ ላይ መጣይ ዛሬ ምን አለች? ሙባረክ በፔጅ ላይ ተፖሰተው ነው እኔ አማራ ነኝ እዛው መራ ቤት ያለች። ለምን ባለፈው ኦሮሞ ነኝ ብላ ሸሽጉኝ ብላ የኦሮሞ ልጆችን ስትጠይቅ ነበር። በኦሮሞነት የተጎዳው ብላ አይኗ እምቦጭ እስኪያክል ድረስ ስታለቅስ ነበር። አሁን ደግሞ መልሳ ደግሞ አማራ ነኝ ብላ መጣች። ምን አባቷ ታመጣለች? እኔ ላይ ምን ታደርግብኛለች? እኔ ላይ ጠንቋይ ስልጣን የለውም። ገረሰስኩት በጌታ ስም። እኔ ትንሿ ቤታ ብላቴና ላይ የጠንቋይ ምንም አይነት መብትና ስልጣን የለውም። ይንጥራሹል አምልጦኝ ነው ጋይስ ያልኩት። በቃ ስሜታዊ ያደርጋሉ። ማርያምን ላይክ ዋይ ለምንድን ነው አማራ ላይ የምትወሸቀው? ሄዳ ሲጀመርስ ለምንድን ነው ፖለቲካ የምታወራው? አማራ ኦሮሞ እሷ እየጠነቆለች ቂጧን አፈንድዳ ንፋስ እያስገባች ዶሮ በላዋ ላይ ሲሯሯጥ ጥቁር ዶሮ ኦሮሞና አማራ ሂጅና ሯሩጭልኝ ብሎ ለማህበረሰብ አይደል ያሯሯጠችው። የሰው አጥር ላይ የበጠበጠ ሽንቷን ስደፋ ማንም ሰው አይደል ተቆጣት። እኛ ምን አገባን? ራስሽን ይዘሽ እንደግል ጠንቁይ አስጠንቁይ መብትሽ ነው። እንደፈለግሽኝ ተፋቺ ብሔርን በጣም ነው የሚያስጠላው። እመቤቴ ሁሌ ማልቀሰለችን ውዴ። ታዲያ እንትን በያ ታነቂያ ውዴ ታነቂ ማሬ። እንደ ሀሳብ ወፍራም ገመድ ያድንሻል። በቀጭኑ ኩሩር ብለሽ ለምን ገመድ ላይ አትታነቂም? ለእኔ ለቤት ብለሽ ነው እንዴ? ምን አገባኝ እኔ። ቤትሽ ቢገለብ እድሜር ዘላለምሽን ሙሉ ከለቅሶ ማዕት ማትወጪ ድማልቀስ እኛ ደከመን ቆራፌ ገንገበጋ ግርታም ጭቶ ደግሞ ምን አገባኝ እኔ። እዚህ ቡኬሽን መተሽ የምታራግፊው ማልቀስ ሰለቸን። ሂጅና ከድሚላታ ያት ዘንድሮ ሂጅና ከድሚላት እንባሽን ሂጅና እዛ ጋርጁ ለጠንቋዩ ምን አገባኝ እኔ። ረሰንት አይነት ሰዋል ኖ ጋይስ ነው አልቶ ምን ያመጣል ማን እኔ እኮ ጋይስ ማን እኔ በነገራችን ላይ ማለት ነው እዮዳ የሆነ ቪዲዮ
አይቻለሁ ሲናገር። የድሮዋ ቤታ ብነሳ አንድ እዚህ ቲክቶክ ላይ የሚችለኝ የለም። ማርያምን ነው የምላችሁ። ስድብ እንዴት ነው አያስከብርም። ስድብ ከፍ አያደርግም ብዬ እንጂ እኔ አፌ ላይ ብሳደብ አፌ ግማታም ነው። እንዴት መሳደብ እንዳለብኝ አውቀዋለሁ። አግማማቸው አንድ ሰው እኔ ወጥቶ አይናገረኝም ነበር። የድሮዋ ቤታ ብሆን እግዚአብሔር ምስክሬ ነው የምላችሁ። አንድ ሰው አፉን አይከፍትም ነበር። እንደ ድሮ በአፌ ካካ እንደማወጣ ስድብ ባረግ አሳያችሁ ነበር። እኔ ማንንም እዚህ ቲክቶክ ላይ አልፈራም። ማንንም ሰው ማሮቼ፣ ማንንም ሰው መናገር ካለብኝ አስተያየት መስጠት ካለብኝ እሰጣለሁ። ምን አባቷ ታመጣለች? አደባባይ ላይ ወጣች ለአስተያየት አይደል እንዴ? አውጫቸው ግን ፎሎ የማያደርጉኝ ነው ማሪ የቦለኳቸው ግማሾቹን። ስለዛ እዚህ ላይቭ ላይ ወጥተሽ ስለኔ ያወሩ የለ እንዴ? ለምን አወራችሁ ላለሁ እንዴ? ስለኔ ቀን ከሌሊት አይደል እንዴ የሚያወሩትኝ? የውሸት ስም የሚሰጡት ስለኔ አስተያየት ሲሰጡ አይደል እንዴ የሚሉት? በየቤታቸው ተደራጅተው እየከፈቱ ምን አገባኝ እኔ? የአማራን ስም ታነሳ ራሷን ትቻል። እንደፈለገች ተጠንቁል፣ እንደፈለገች ጥቁር ዶሮ በአጥር ላይ ትወርውር። ስትፈልግ ከጥቁር ዶሮ ጋር አፈንድዳለት እዛ ይወራወሩ ይጎራጎሩ፣ አይመለከተኝም። አንዳንዴ የሰዎችን አመለካከት አምነን መቀበል እንዳለብን ብዙ ጊዜ ይረዳለሁ። አንዳንድ ሰዎች ደግሞ የሰውን አመለካከት ወይም የሰው መወደድ፣ የሰው ማግኘት፣ የሰው መጠቀም እንደማይፈልጉ ብዙ ጊዜ እመለከታለሁ እና ከሰው ጋር አለመገጣጠም ብዬ አስባለሁ። እና አንዳንዴ ደግሞ ሰዎችን በፍሪ ሆነው እንዲኖሩ ወይንም ሀሳባቸውን እንደፈለጉ እንዲናገሩ ብንፈቅድ ባይ ነኝ ብዬ አስባለሁ።